ሁላችን ደስ ብሎናል። ደስታችን እግዚአብሔር በእውነት ለክብር ያደርግልን። እግዚአብሔር በማይከብርበት በእውነት ስላላቆመን ስሙ ለዘላለም የተመሰገነ ይሁን። በሚከብርበት ቅዱስ በሆነው በስሙ በታነጸው ታላቁ ቤተ መቅደስ ተገኝተን እየዘመርን ለእሱ የሚገባውን አምልኮ እየሰጠን ነውና ደግማችሁ አመስግኑ። ለክቡር ወንድማችን ቀሲስ መላከ ሰላም እንግዳ ወርቅ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። በእድሜ በጤና አምላካችን እግዚአብሔር ይጠብቅልን። የአገልግሎት ዘመናቸውን እግዚአብሔር ይባርክልን። እኛም አብረን ዘምረናል፣ እግዚአብሔርን አክብረናልና በእውነት ብፁዕ የሚያሰኘውን ቅዱስ የሚያሰኘውን ለመንግስቱ ለርስቱ እንድንበቃ አምላካችን እግዚአብሔር በቸርነቱ ይርዳል። አንድ የአዋሽ ባንክን አካውንት ልንገራችሁና ወደ ቀጣዩ መርሃ ግብር እንሄዳለን። አዋሽ ባንክ 013 521 508 437 600 ማለት ነው 600 የበለጠ መጠየቅ ትችላላችሁ። የእመቤታችን የወላዲተ አምላክ የድንግል ማርያም ትንሣኤዋ ዕርገቷ በዓለም መድረክ ምን ይመስላል ነው። እውነት የወላዲተ አምላክ ድንግል ማርያም ትንሣኤዋን ዕርገቷን የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ነች ወይንስ ዓለም ስለ እሷ ምን ይላል? ስለ እሷ ምን ይናገራል? ከኛ በላይስ ደግሞ ዓለም በእውነት እየመሰከረ ከሆነስ ደግሞ ምን ይመስላል የሚለውን ከዛው በማየት እንችላለን። ይህን ጥናታዊ ጽሑፍ የሚያቀርቡልን እጅግ የምንወዳቸው የምናከብራቸው የደብራችን እንቁ መምህራን መካከል መጋቢ ሃይማኖት አምደ ጽዮን በእውነት ለዚህ ጉባኤም ብዙ አስተዋጽኦ ደከመኝ ሰለቸኝ ሳይሉ ከኛ ጋር አብረው በእውነት ስራ እየሰሩ ያሉ ናቸው። አሁንም ይህ ያስፈልጋል በሚል እሳቸው ለሳምንታት የተዘጋጁበት ነውና አሁን እሳቸው ያቀርብልናል። በቀጥታ ወደ ክቡር መጋቢ ሃይማኖት አምደ ጽዮን። ይሄ የመጨረሻው ፕሮግራም ነው። እንደምታዩት ይህ ፕሮግራም ያስፈልገበት ዋናው ትልቁ ምክንያት እንደምታውቁት ለምንድን ነው ስዕል የሚቀድ ትውልድ የመጣው? ለምንድን ነው ዘንዶው በእመቤታችን ላይ የተቆጣው? ሌላውስ የሚሳደብ አንደበት ከየት መጣ? ኦርቶዶክሳዊ ጠል ትውልድ ለምንድን ነው የተፈጠረው? ሌላው ለመሆኑ ኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋሕዶ ብቻ ናት? ሌላ ዓለም ኦርቶዶክስ የለም ወይ? እንደገናስ የእመቤታችንን ትንሣኤዋንና ዕርገቷን ኢትዮጵያ ላይ ብቻ የተፈጠረ አድርገው ሌላ ዓለም የማያውቀው አድርገው የሚናገሩ ሰዎች ይህንን ያዩታል ወይስ አያዩትም የሚለውን ለተወሰነ ደቂቃ እናያለን። ወንድማችን ሰሎሞን የማህበረ ቅዱሳን እዚህ ትልቅ ቦታ ላይ የሚያገለግለን ወንድሜ ነው። እሱ የቴክኒኩን እያለ እሱ ጋር እየተጋገዝ ዛሬ ይህንን እንግዲህ ዓለም በ2025 ዓመተ ምህረት ነገሥተ ምድር ይሐውሩ በብርሃንኪ ወአሕዛብኒ በጸዳልኪ፣ የምድር ነገሥታት በብርሃንሽ አሕዛብ በጸዳልሽ ይሄዳሉ፣ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ ተብሎ በነቢዩ በኢሳይያስ የተነገረው ትንቢታዊ ቃል እንደተፈጸመ የምናይበት ቆይታ ስለሆነ ሁላችሁም የሚንጫጫ ሰው እንዳይኖር ይህንን እንመለከታለን። አሁን የምትመለከቱት የኮፕቲክ አሌክዛንድሪያ ይሰማል አይደለም? ይህ የምትመለከቱት የኮፕቲክ አሌክዛንድሪያ ኦርቶዶክስ ቤተክርስቲያን ነው። እዛ ላይ መግቢያውን ልንገራችሁ። እንግዲህ ጥንታውያን አብያተ ክርስቲያናት ከሚባሉት ቀደምት ከሚባሉት የአሌክዛንድሪያ ግብፅ ኮፕቲክ ኦርቶዶክስ ተዋሕዶ ቤተክርስቲያን
ጌታችን መድኃኒታችን ኢየሱስ ክርስቶስ በስደቱ ዕለት ከእናቱ ጋር ያረፈባት በወንጌላዊው በቅዱስ ማርቆስ ሰማዕትነት የተመሰረተች በቅዱስ ቄርሎስና በቅዱስ አትናቴዎስ የሊቃውንት ትምህርት ያበበች በታላላቅ ገዳማውያን መነኮሳት ያሸበረቀች ታላቅ ቀደምት ኦርቶዶክሳዊት ቤተ ክርስቲያን ናት። ነገር ግን ይቺ የዚህ ሁሉ ሊቃውንት መፍለቂያ የሆነችው ኮፕቲክ ኦርቶዶክስ ቤተ ክርስቲያን በ19ኛው መቶ ክፍለ ዘመን አንድ ድቅድቅ ጨለማ አጋጠማት። ይህም ያጋጠመበት ምክንያት ይሰማል። ሁላችሁም ካልተሰማ አልተሰማም በሉኝ። ያው እየሰማችሁ ነው። ይህም ያጋጠመበት ምክንያት በኮፕቲክ ኦርቶዶክስ ተዋሕዶ ቤተክርስቲያን በ19ኛው መቶ ክፍለ ዘመን መጨረሻ በ20ኛው መቶ ክፍለ ዘመን መግቢያ እጅግ አደገኛ የሆነ ድቅድቅ ጨለማ አጋጠማት። ይህም ሶስት መሰረታዊ ምክንያቶች ናቸው። አንደኛው የግብፅ እስክንድሪያ ለእንግሊዝ ቀኝ ተገዥ ሆና በመጋለጧ አንድ። ሁለተኛ የኦቶማን ቱርክ ግብፅ በአረብ እጅ መውደቋ። ሶስተኛ ይህንን ተከትለው የአውሮፓ ሪፎርሜሽን ሚስዮናውያን እና የአሜሪካ ሚስዮናውያን ሪፎርሜሽን ሚስዮናውያን ማለት የተሃድሶ ሚስዮናውያን ይህንን ተከትለው ግብፅን አጥለቀለቋት። በዚህ አራተኛው በውስጧ የነበሩ የሚያስተምሩ ካህናት፣ ዘመኑን የዋጁ ሊቃውንት፣ አገልጋዮች ቁጥር በመቀነሱ ምክንያት የሁሉ ተደራርቦ 19ኛው መቶ ክፍለ ዘመን ላይ ትልቅ ጨለማ አጋጠማት። ነገር ግን የገሃነም ደጆች አይችሏትም ብሎ ጌታችን ለሐዋርያት በተናገረው ቃል መሰረት የቤተ ክርስቲያንን መጥፋት ፈጽሞ አይመለከትምና በአንድ ወቅት በአንዲት እናት ሴት አንድ ሕፃን ተቀረጸ። ይህም ሊቀ ዲያቆን ሀቢብ ጊዮርጊስ ይባላል። ከብፁዕ ወቅዱስ አቡነ ቄርሎስ ስድስተኛ በስተ ቀኝ በኩል የምታዩት ሊቀ ዲያቆን አሁን ቅዱስ ሀቢብ ጊዮርጊስ ተብሎ የቅድስና ማዕረግ ተሰጥቶት ኦገስት 20 ማለት ሰኔ 22 ቀን ከቅዱስ ቄርሎስ ስድስተኛ ጋር ቤተክርስቲያን ተሰርቶለት ይከበራል። ዋናው ስንመጣ እንግዲህ ሀቢብ ጊዮርጊስ በ1876 በካይሮ ነው የተወለደው። የ4 ዓመት ሕፃን እያለ አባቱ ሞተበት። እናቱ በክርስቲያናዊ ትምህርት ኦርቶዶክሳዊውን ቀደምት የአባቶቹን ትምህርት በሕፃን አእምሮው ዘራችበት። እናቱ በሕፃንነት አእምሮ የዘራችበትን ኦርቶዶክሳዊ ትምህርት ወደ ዕውቀት ጥማት ለወጠውና በቄርሎስ አራተኛ ወደ ተመሰረተው የኮፕቲክ ትምህርት ቤት ገባ። እዛም ትምህርት ቤት ገብቶ የትምህርት ችሎታው እጅግ የሚደነቅ ነበርና በእናቱ የተዘራውን ኦርቶዶክሳዊ ትምህርት እንደገና በትምህርት ቤት አጠናክሮ በእስክንድርያ ቤተ ክርስቲያን ላይ የደረሰውን ጨለማ የሚያበራ ፋና ሆነ። በዚህም ምክንያት ሚስዮናውያን የኦቶማን ቱርክ የእንግሊዝ ቅኝ ገዥ ያመጡባትን የግብፅ ኦርቶዶክስ ቤተ ክርስቲያን ጨለማ የሚገፍ አንድ ሕፃን ተነሳ። ሀቢብ ጊዮርጊስ በ18 ሶስት ነገሮችን ቀረጸ። ልብ በሉ። ዝም ብሎ እያወገዘ ብቻ ይሄ እኮ የቤተ ክህነቱ ነው፣
ይሄ እኮ እኔን አይመለከትም፣ ይሄ እኮ የእነ አባ አከሌ ነው፣ ይሄ የሰባኪው ነው፣ ይሄ እንትና ስራ ነው አላለም። የራሱን ብቻ መወጣትን አማራጭ አድርጎ እነዛ ያደረሱበትን ነገር መፍትሄውን አመጣ። ልብ በሉ እንግዲህ ሚስዮናውያኑ መጀመሪያ ያደረጉት ምንድነው ብያችኋለሁ። የአውሮፓ ሚስዮናውያንና የአሜሪካን ሚስዮናውያን ግብጽ ገብተው መጀመሪያ ያደረጉት ምንድነው? የሚያምር መጽሔት የአውሮፓን ህንፃዎቻቸውን ስልጣኔያቸውን ፎቶ እየሳሉ በግብፃውያን ቤት ውስጥ እያንኳኩ መግባት ጀመሩ። እግራቸው ከገባ በኋላ ምን ማድረግ ጀመሩ? የእናት ቤተክርስቲያንን ስም የሚያጠለሽና ወጣቱን ትውልድ ከቤተ ክርስቲያን የመነጠልና የማግለል ስራ ሰሩ። ቤት ለቤት እየዞሩ እግራቸው ከገባ በኋላ ይህንን መጽሔት ብትቀበሉ እኛን ብትቀበሉ እንደዚህ ታድጋላችሁ፣ እንደዚህ ትሆናላችሁ፣ እንደዚህ ትሆናላችሁ እያሉ ቤት ለቤት እየዞሩ ብዙ ኦርቶዶክሳውያንን ከእናት ቤተ ክርስቲያኑ ነጠሉት፣ ቀሩ። ይህንን የተመለከተው ሀቢ ጊዮርጊስ በተለይ መጀመሪያ ያየነውን ያመጣልናል። ከዚያ በኋላ ሊቀ ዲያቆን ሀቢብ ጊዮርጊስ ከውጭ መጥተው ይህንን ያደረጉበትን ነገር 3 ነገሮች ቀረጸ። የመጀመሪያው የ24 ዓመት ወጣት እያለ በሕፃንነት አይምሯቸው ከእናት ቤተክርስቲያናቸው የነጠሏቸውን ምዕራባውያንን ልጆችን ለማግኘት የ24 ዓመት ወጣት እያለ በ1900 ሕፃናትን ሰብስቦ የመጀመሪያውን ሰንበት ትምህርት ቤት ያቋቋመ እሱ የዘራው ሰንበት ትምህርት ቤት ዛፍ ሆኖ አድጎ ይኸው ዛሬ በዓለማችን አልፎም ለእኛም በቤተ ክርስቲያናችን የቤተ ክርስቲያን አጥር ሆነው ይገኛሉ። እግዚአብሔርን አመስግኑ ሁላችሁ። አሁን ሕፃናት ላይ ነበር የሚሰሩት። እነዛ ሕፃናትን ሰበሰበና ማስተማር ጀመረ። ልብ በሉ። የሚያምር ስዕል የአውሮፓ የህንፃዎቻቸውን የፎቆቻቸውን ስዕል እያሳዩ ከቤተ ክርስቲያን የነጠሏቸውን ወጣት መንፈሳዊ መዝሙራት የሚል የቤተ ክርስቲያንን ክብር የሚያወድስ የኮፕቲክ ኦርቶዶክስ ቤተ ክርስቲያንን የሚያወድስ ደስ የሚል መዝሙር ችሎታውን ተጠቅሞ የመዝሙር መጽሐፍ እንደገና አዘጋጅና ለሕፃናት መስጠት ጀመረ። ያውም የመጽሔት የመዝሙሩ ርዕስ የኔ ኮፕቲክ ቤተ ክርስቲያን የእግዚአብሔር ቤተ ክርስቲያን የሚል ነበር መዝሙሩ። ይህንን አደላቸው እየዞረ በየቤቱ እየዞረ ለሕፃናት። አሁን አብዛኛው የአውሮፓውያንን የዘሩባቸውን መርዝ እየነቀለ ወደ እናት ቤተ ክርስቲያናቸው ማምጣት ጀመረ። ይህንን ካደረገ በኋላ እንደገና ሰንበት ትምህርት ቤትን ካቋቋመ በኋላ ሁለተኛው ዘመኑን የዋጀ ትምህርት የቴዎሎጂ ወይም የነገረ መለኮት ትምህርት ቤት አቋቋመ። እየለመነ እየዞረ ባለጸጎችን ገንዘብ እየለመነ በግብፅ አሸዋማ እየዞረ የመጀመሪያው ይሄ የምትመለከቱት እሱ ያቋቋመው የነገረ መለኮት ትምህርት ቤት ነው። የአንድ ባለ ሀብት ቤት ገዙ። ይህንን የነገረ መለኮት ትምህርት ቤት አደረገው እየለመነ ይህንን ሰርቶ። ሶስተኛ የኮፕቲክ ማህበራት የሚባሉ በጎ አድራጊዎች ማህበራትን አደራጅቶ እናት ቤተ ክርስቲያናቸውን በገንዘብና በእውቀት የሚያገለግሉ ማህበራትን አቋቋመ። ስንት? 3 ሊቀ ዲያቆን ሀቢብ ጊዮርጊስ ይህንን ያደርግ። ልብ በሉ። አንድ ሰው ምን ያክል ለውጥ ሊያመጣ እንደሚችል ልብ በሉ። ለውጥ ሊያመጣ እንደሚችል ቤተክርስቲያን ሊታደግ እንደሚችል እንግዲህ ይሄ እኛ በቀኝ አልተገዛንም፣ አረቡም አላጥለቀለቀንም፣ ቀኝም አልተገዛንም። የሚስዮናውያኑ ስራ ግን ተሰርቶብናል በደንብ ተደርጎ። የዛሬ 10 ዓመት ይመስለኛል ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ እንዲሁም ዲያቆን ታደሰ ወርቁ ወደ መርሃ ቤቴ ለጉባኤ ሄደን እንደው ልብ ብላችሁ ስሙ፣ እጅግ አሳዛኝ ድርጊት ነው። ጉባኤውን ያዘጋጀችው አንዲት
አርቲስት ነች። ስሟን መጥቀስ አይጠበቅብኝም። የጉባኤውም ዓላማ ሰውን ከቤተ ክርስቲያን እየነጠሉ አስቀሩብን በሚል ነው እና ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ፣ ዲያቆን ታደሰ ወርቁ፣ እኔም ነበርኩ። አብረን ሄር መርሃ ቤቴ ዓለም ከተማ ማለት ነው። ምን እንዳደረጓችሁ ታውቃላችሁ? እዛ አንድ ሚስዮናውያን ድርጅት ዘይት ይሰጥ ነበር። ስሙን መጥቀስ አይጠበቅብኝም። ውሃ ይቆፍራሉ፣ አዎ። ክሊኒክ ይሰራሉ፣ አዎ። በስተጀርባው ግን ሌላ ነገር አለ። ሰዎችን ሰብስበው ዛሬ ዘይት እንሰጣችኋለንና እናቶች ሕፃናትን ጨምራችሁ ይዛችሁ ነው ይሏቸዋል። እናቶች ብቻችሁ እንዳትመጡ ሕፃናትን ይዛችሁ ነው አሏቸው ሰብስበው። ሕፃናትን ይዘው ከመጡ በኋላ ምንድን ነው ያሏቸው? ሕፃናት ላይ መስራት ጀመሩ። ዘይቱን ከካርቶን ውስጥ እያወጡ እቺ 5 ሊትሯን ማለት ነው ከካርቶን እያወጡ መስጠት ጀመሩ። ሕፃናቱ እያዩ ሕፃናት ይሄ ምንድነው? ዘይት። ይሄስ ምንድነው? ካርቶን። የሚጠቅማችሁ ካርቶኑ ነው ዘይቱ ነው? ካርቶኑ ነው ዘይቱ ነው አላቸው። ሕፃናቱ ዘይቱ ነው የሚጠቅመን። ይሄ ምኑ ነው? ካርቶን። ዘይቱ ማለት ኢየሱስ ነው፣ ካርቶኑ ማለት ማርያም ናት። አያችሁ አይደለ መርዙ? አሁን ሕፃናት አይምሮ ላይ ማለት ይሄ ቀላል አይደለም። አሁን ዛሬ ትምህርታቸው ጥሩ ነው፣ ትምህርታቸው ደስ ይላል፣ የነሱ ትምህርት አይገኝም እያል ሕፃናት ላይ ስንት ትምህርት ቤት እንዳስገባን ልብ በሉ። አሁን የቤተ ክርስቲያናችን በተለይ በማህበረ ቅዱሳን አለ ጎርጎርዮስ ትምህርት ቤት፣ የኛም እዚሁ ቦሌ ቡልቡላ ደብረ መድኃኔዓለም ትምህርት ቤት ደስ የሚል ነው። ብዙ አብያተ ክርስቲያናት ትምህርት ቤት አላቸው። የቤተ ክርስቲያናቸውን ትምህርት እየተማሩ ያድጋሉ፣ ከመርዝም ይጠበቃሉ። እንዴት አድርገው ልጆችን በሚገባ መልኩ ይህንን መርዝ እንደጣሉባቸው አልቅሰው ነው የነገሩ። አልቅሰው ከዛ በኋላ ካህናቱ መስቀል ይዘው ቢያወግዙ ምን ቢሉ ማን ይስማቸው? ይሄ በውግዘትና በአውደ ምሕረት ትምህርት የሚቀረፍ አይደለም። እያንዳንዱ እናት ወላጅ የሚሰራው ስራ ነው። ስለዚህ አሁን ሀቢብ ጊዮርጊስ የሚስዮናውያን መናኸሪያ በነበረችው ባሲውት የሚባለው ገዳም ላይ እሱ በሰራው ስራ የእመቤታችን ትንሣኤዋና እርገቷ መጀመሪያ ላይ ሰሎሞን ይሄ የአሜሪካን መናኸሪያ የነበረችው ባሲውት የሚባለው ኮፕቲክ ኦርቶዶክስ ቤተክርስቲያን ዘንድሮ ነሐሴ 16 ትንሣኤዋን እንዳከበሩ የኪዳነ ምሕረትን ስዕል ይዘው ተመልከቱ። ልብ በሉ። እኚህ ፓትርያርኩ ብፁዕ ቅዱስ አቡነ ታዎድሮስ ናቸው። ልጆቻቸውን እየባረኩ የእመቤታችን የቅድስት ኪዳነ ምሕረትን ስዕል ከፍ አድርገው ይዘው ይሄ በሀቢብ ጊዮርጊስ ሐዋርያዊ የተቀረጸ ትውልድ የሚስዮናውያን መናኸሪያ የነበረችውን ነጥቆ ወደ እናት ቤተ ክርስቲያን በመለሰበት ቦታ ላይ ዘንድሮ ነሐሴ 16 የእመቤታችንን እርገት እንዴት እንዳከበሩ ያው አንድ ነው። ይሄንን እንግዲህ እዩት። ሰዓት ለመቆጠብ ወደ ቀጣዩ እንሄዳለን ማለት ነው። ስትፈልጉ እንሰጣችኋለን በተለያየ ይሄም ራሱ ነው።
ያው ይሄ እንግዲህ አይታችሁታል። የኮፕቲክ ኦርቶዶክስ ተዋህዶ ቤተክርስቲያን ትንሳኤ የትንሳኤ አባት ባንድ ዲያቆን ሀቢብ ጊዮርጊስ ጥረት እዚህ ላይ ደርሰዋል ማለት ነው። የገሃነም ደጆች አይችሏትም፣ የሲኦል አበጋዞች አይችሏትም ያለው አምላካችን ክብርና ምስጋና ለስሙ ይሁን። እንግዲህ ልብ በሉ። አሁን እንደው ጥቂቱን ነው የምናሳያችሁ፣ ምናልባት እንዳይመሽ። ኢትዮጵያ ብቻ ነው አንደኛ አልተነሳችም ይሏችኋል። ሁለተኛ ኢትዮጵያ ብቻ ነው የሚከበረው ይሏችኋል። የለም ጭራሽም የሚሉ አሉ። ይሄው የእመቤታችን ትንሣኤዋ እርገቷ እንዴት እንደተከበረ ብዙ መርዝ ነው የረጩት። አንዳንዴ እንደገና ከ1 እስከ 30 በዓል ስናከብር ይሄ ግብፃውያን የእኛ ሰዎች ሁሉ ሳይቀሩ እጅግ በኮፕቲክ ኦርቶዶክስ ብቻ ሳይሆን በብዙ ዓለማት በዓላት ይከበራሉ። ይሄ ሊቃውንትን ጠጋ ብሎ ግብፃውያን ናቸው ያመጡብን ስራ እንዳንሰራ ነው የፈረደበት። ከዛ ከንትን ጋር እያገናኙ ይሄን ያደርጋል። እኛ ስራ አትስሩ የሚል የለም። በዓላት ማክበር ስራን መከልከላ። እኛ ስራ አለብን፣ መንፈሳዊ ስራ። ይሄ እንግዲህ የምድራችን ልዕለ ኃያሏ ታላቋ ሩሲያ ኦርቶዶክስ Сына и Святаго Духа. Аминь. ድምፁ ይህን ያክል ከተሰማ ይበቃል። ጊዜ ለመቆጠብ እንግዲህ ሩሲያ እንደምታውቁት ይሄ ፕሬዝዳንት ቭላድሚር ፑቲን ናቸው። ሩሲያ ለ70 ዓመታት ነው ያለቀሱት። ለ70 ዓመታት እናቶች ሩዝ እየቀቀሉ ነው ቤተክርስቲያንን ያተረፏት። ሩዝ እየቀቀሉ እንደውም ከሌኒን ጀምሮ እስከ ስታሊን ድረስ ከ40 ሺህ ከ80 ሺህ በላይ ገዳም አብያተ ክርስቲያናት ናቸው የጠፉት። ምን አደረጓቸው? እንደውም ካህናቱን ልብሳቸውን አጫጭር ልብስ አስለብሶ በሰው ፊት መሳለቂያ አደረጋቸው። እንደገና ደግሞ የክብር ልብሳቸውን አስለብሶ ደግሞ ወደ ሳይቤሪያ የቀን ሰራተኛ አደረጋቸው። ሁለት መጨረሻ ላይ ለ70 ዓመት ካለቀሱ በኋላ ካህናቱን ሰበሰበና ስታሊን ያላችሁትም ወይ ቅዳሴ ምረጡ ወይ ወንጌል ምረጡ፣ ቅዳሴንም ወንጌልንም ማስኬድ አትችሉ አላቸው ካህናቱ። ከእናቶች ጋር መከረን እንምጣ አሉና ካህናቱ እናቶችን ሄደው ሲያማክሩ ቅዳሴውን እንምረጥ ወይስ ወንጌልን እንምረጥ? ሁለቱንም ማድረግ አንችልም አሏቸው። እናቶች ምን እንደመረጡ ታውቃላችሁ? ቅዳሴውን እንምረጥ አሉ። ለምን? በቅዳሴው ውስጥ ምን አለ? ወንጌል አለ። ቅዳሴ ሲቀደስ ምን አለ? ምስባኩ ወንጌል ነው። ዲያቆኑ የሚያነበው ወንጌል ነው። ካህኑ የሚያነበው ወንጌል ነው። በአጠቃላይ ወንጌል ነው። ስለዚህ ቅዳሴውን መረጡና ቅዳሴውን እያስቀደሱ ሌሊት ልጆቻቸውን ደግሞ ትምህርት ያስተምሩ ጀመር። የምታዩት ቭላድሚር ፑቲን ይሄ ጥምቀትን ሲያከብሩ ነው። አንገታቸው ላይ ያለው የብር መስቀል ምናልባት አይታያችሁ ይሆናል እንጂ
እንግዲህ እሳቸው ሲወለዱ በዚህ በኮሚኒስት እግዚአብሔር የለም በሚባልበት ዘመን የተወለዱት። ጽሁፉን ብዙ ጊዜ ስለሚፈጅ ነው እንትንም ነው በቃል ያጠር አድርጌ ልናገር ብዬ ነውና እሳቸው በተወለዱበት ጊዜ በዘመን እግዚአብሔር የለሽ ነበሩ። እናታቸው ግን ማሪያ ሸልሞቫ ትባላለች፣ የፕሬዝዳንት እናት። እንደተወለደ ፑቲን በ40 ቀኑ ሌኒንግራንድ የሚባል ቅዱስ ሚካኤል ቤተክርስቲያን ክርስትና ልታስነሳ ደብቃ ይዛ ሄደች። ደብቃ ክርስትና አስነሳችው። ክርስትና ካስነሳችው በኋላ ስሙን በሚካኤል ስም ካህናቱ ሲሰይሙት እሷ ምን ብላ ጠራች? አይ ሚካኤል ሳይሆን ቭላድሚር ተብሎ ይጠራልኝ አለች እናት። በሩሲያ ታሪክ ልዑል ቭላድሚር የሚባል ሰማዕት አለ፣ እንደሱ ሊሆንልኝ ይችላል ብላ ቭላድሚር ብላ አስጠራችው። ከዚያ በኋላ ሰንበት ትምህርት ቤት አስገባችው። ከዚያ በኋላ ሌሊት ማስተማር ቀጠለች። አንገቱ ላይ ያለውን የብር መስቀል የሰጠችው እናቱ ናት። እንዲህ ብላ አንድ ቀን የኔን የእናትህን ሃይማኖት ለመያዝህ ምልክቱ በእኔና ባንተ መካከል ያለው ቃል ኪዳን ይሄን መስቀል ሰጥቻለሁ። አንድ ቀን ኢየሩሳሌም ቀራንዮ ጎልጎታ ኢየሩሳሌም ትሄዳለህ፣ እዛ በደረስክ ቀን አጥልቀው ብላ ሰጠችው። የእናቴ ስጦታ እያለ በአንገቱ ላይ ይዞ ሲኖር ሳቡና ባስ ሲታጠብ ከአንገቱ እሳት ተነስቶ ተቃጠለበት። እያለቀሰ ሲኖር ተመሳሳዩን ሲያስፈልግ አንድ ሰው በተቃጠለው አመድ ውስጥ ሲፈልግ ይህንን መስቀል አገኘው። ይሄ መስቀል የእናቱ ስጦታ ነበር። ከዚያ በኋላ የሀገሪቱ ፕሬዝዳንት ሆነ። ሌኒንግራንድ ተብሎ የነበረው ሴንት ፒተርስበርግ ወደ ቀደመ ክብሩ ወደ ሴንት ፒተርስበርግ ቀየረው። ሴንት ፒተርስበርግ ማለት የቅዱስ ጴጥሮስ ገዳም ማለት ነው። ለምሳሌ የኛ መስቀል አደባባይ አብዮት አደባባይ ተብሎ እንደነበረው ማለት ነው። ለሩሲያ ሴንት ፒተርስበርግ ማለት ለኛ እንደ ደብረ ሊባኖስ ማለት ነው። እየሰማችሁ ነው? እና እግዚአብሔር የለሾች ምን አሉት? አይ ሴንት ፒተርስበርግ አይባልም ሌኒንግራንድ ይባል ብለው ቀይረውት የነበሩትን ፑቲን ሲመጣ ግን ሌኒንግራንድን ወደ ሴንት ፒተርስበርግ ቀየረው። የእሱ የትውልድ ቦታ ክርስትናም የተነሳባት ሁለተኛም የተወለደበት ቦታ ነች። ያቺ አለቀላት የተባለችው ሩሲያ ዛሬ ያለ ኦርቶዶክስ አትታወቅም። እንግዲህ አሁን ልብ በሉ፣ እዚህኛ ጋር ያሉ መርዝ የተዘራባቸው ሰዎች ኦርቶዶክስ እኮ ይሉናልኝ የነከሌ ነው። እየሰማችሁ ነው? አሁን እዚህኛ ጋር ወደ አንድ ቦታ ስትሄዱ ኦርቶዶክስ እኮ የነንትና ነው፣ ኦርቶዶክስ እኮ የአማራ ነው፣ ኦርቶዶክስ እኮ የትግራይ ነው፣ ኦርቶዶክስ የኦሮሞ ነው፣ ኦርቶዶክስ የጉራጌ ነው፣ ኦርቶዶክስ የወላይታ ነው እያሉ ይህንን መርዝ። እሺ አሁን ቭላድሚር ፑቲን አማራ ነው? ሩሲያ ግሪክ አማራ ነው? ግብፅ አማራዎች ናቸው? አይደለም። ይሄ ቅድም ያልኳችሁ ሚስዮናውያን አጥብቀው እኛ ላይ የዘሩት መርዝ ነው እንጂ ይኸው አሁን የምታዩት እንግዲህ ኢትዮጵያውያን አይደሉም፣ ኦርቶዶክሳውያን ናቸው። የጥንት ሃይማኖታቸው ስለሆነ ለማለት ነው። ይሄ የምትመለከቱት የህንድ ኦርቶዶክስ ቤተክርስቲያን ነች። ኢንዲያን ኦርቶዶክስ ወይም የህንድ ኦርቶዶክስ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር አሃት አብያተ ክርስቲያናት ከሚባሉት በቅዱስ ቶማስ ሐዋርያው ከ12ቱ ሐዋርያት ቅዱስ ቶማስ እንደ ቆዳ ተገፎ የሰበካት የእመቤታችንን ትንሣኤዋን እርገቷንም የተመለከተ በአምድ ደመና እመቤታችንን ያገኛት ሰበኗንም የተረከበ ይኸው ትንሣኤዋንና እርገቷን ሲያከብሩ የህንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ይኸው ልብ በሉ። እንግዲህ ስዕል የሚመለከቱ ሰዎች ስዕል ጠል የእመቤታችንን የቅዱሳንን ስዕል የሚጠሉ ሰዎች አንዳንዴም ደግሞ
ስዕል እንዳንይዝ በቅዱሳን ስዕላት እንዳንማፀን ትናንት ሊቃውንቱ በሰፊው ሰጥተዋል። በእኛ ብቻ አይደለም። አፄ ዘርዓ ያዕቆብ ያደረገው ነው። ታምረ ማርያም የጻፈው ከሌ ነው። ይሄ ቅድም ያልኳችሁ ስራዬ ተብሎ በዓላማ የተዘራ ዘር ነው እንጂ የእመቤታችን ስዕል ቀደምት ሐዋርያት አባቶቻችንም ሲያስተምሩበት የነበረው ቅዱስ ሉቃስ ሰዓሊው ቅዱስ ሉቃስ ከሱ የተረከብነው በዓለም የሚወደድ ነው ማለት ነው። ይሄ የምትመለከቱት ደግሞ የሶሪያ ኦርቶዶክስ ናቸው። አሁን ይሄ የምትመለከቱት መስከረም 10 ጼዴንያ ማርያምን ሲያከብሩ ነው። አሁን ይሄ የፈራረሰ መስላችሁ የምታመልክቱ ጼዴንያ ማለት ሳይዳንያ። አሁን እኛ ታምረ ማርያም ላይ ተመልከቱ፣ መስከረም 10 ላይ ይከበራል። ታምረ ማርያም ላይ ካህናቱ አንብበውላችኋል ባለፈው። ይሄ መሃል ላይ የምትመለከቱት ስዕል ሳይዳንያ ወይም ጼዴንያ የሚባለው ሶሪያ ላይ ያለ የወደብ ከተማ ነው። ጥንት ኢትዮጵያውያን በሲናይ በረሃ አድርገው እዚህ ሂደው የእመቤታችንን ስዕል ተሳልመው ተባርከው ይመጡ ነበረ። ታላቅ ወኔ ያላቸው አባቶች ነበሩን። አሁን እዚህ ተኝቶ እዚህ ደወል ሲደወልና እዚህ መጥቶ ጉባኤ የማይማር ትውልድ ነው የመጣው። እናንተ መጥታችኋል። ነገር ግን በእግራቸው ያውም እንዳሁኑ ትራንስፖርት በሌለበት ዘመን በእግራቸው ተጉዘው ሳይዳንያ ወይም ጼዴንያ ሶሪያ ላይ ደርሰው እዚህ የምትመለከቱት ጼዴንያ ላይ የሶሪያ የወደብ ከተማ ናት። ግን የግሪክ ኦርቶዶክስ ቤተክርስቲያን አለ መሀል ላይ የምታዩት። እዛ ጼዴንያ ላይ የግሪክ ኦርቶዶክስ ቤተክርስቲያን አለ ማለት ነው። ጼዴንያ ወይም ማነው ሳይዳንያ ብላችሁ ጎግል ብታደርጉ ማግኘት ትችላላችሁ። ያው ይሄም እዛው ነው። ይሄንን ሲያከብሩ ነው። የግሪክ ኦርቶዶክስ ናቸው እነኚህ። ያው አገሪቱ ሶሪያ አሉ ጠንካራ ኦርቶዶክሶች ናቸው፣ አሁንም አሉ። እነኚህ ግን የግሪክ ኦርቶዶክስ ናቸው። ጼዴንያ ላይ ሲያከብሩ ነው መስከረም 10። የሶሪያ ኦርቶዶክስም ደግሞ የእመቤታችንን ትንሣኤዋን እርገቷን በሰፊው ነው ያከበሩት። ያው ሀገሪቱ በብዙ ነገር ተዳክማለች። ነገር ግን ጠንካራ ኦርቶዶክሳውያን አሉ። ቅድም እንዳልኳችሁ ክርስትና ብሔር የለውም። እኔ ቅድም ያልኳችሁ ሰዎች ይቺ ነች ሳይዳንያ ወይም ጼዴንያ ማለት የወደብ ከተማ ናት። የሶሪያ የወደብ ከተማ መሀል ላይ ያለው የግሪክ ኦርቶዶክስ አለ ማለት ነው። ምልክቱ አልጠፋም። ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው የእኛ ቤተክርስቲያን በንባብ በድርሳን የምሰሙት ሁሉ እያንዳንዱ መረጃ ያለው ትክክለኛ ነው። የሚገርማችሁ በጣም ነው የሚደንቀኝ። ስለዚህ ክርስትና ብሔር የለውም። ቅድም የተናገርኩት ስም ጠርቼ ምናምን ያልኩት ሰዎች የሚሏችሁን ነገር እንዳትከቱ። ኦርቶዶክሳዊት ሐዋርያዊት ዓለም አቀፋዊት ነች። ሰው ሆኖ ለተፈጠረ የምትሰብክ እንጂ ለጥቁር ለቀይ ለነጭ ለጠይም ለዚህ ጎሳ ለዚህ እንትን የምትላል ለሰው ልጅ ሁሉ ድነት የምትሰብክ ቤተ ክርስቲያን ናት። የዚች ቤተ ክርስቲያን ልጆች ስላደረገን ምስጋና ይግባው። ይሄ የምትመለከቱት ደግሞ የሊባኖስ ክርስቲያኖች ናቸው። ይህም የእመቤታችንን ትንሣኤና እርገቷን ሲያከብሩ ነው። ተመልከቱ፣ እያያችሁ ነው አይደለ? እኛውን አደባባይ ላይ እንደዚህ ወጥተን አክብረናል። ይኸው የእመቤታችንን የቅድስት ኪዳነ ምሕረትን ስዕል ይዘው የአደባባይ በዓል ሲያከብሩ ነው። እስካሁን የሁሉንም እያየን ያለ ነው። ልክ የእመቤታችን ትንሣኤዋና እርገቷ በሌላ ዓለም ለእኛ እንደ ጥምቀት በዓል ነው። በሌላ ዓለም የአደባባይ በዓል ነው እና በሊባኖስ እንግዲህ የግሪክ ኦርቶዶክስ አሉ፣ የሶሪያ ኦርቶዶክስ አሉ። ይሄ አሁን የምታዩት የሊባኖስ ኦርቶዶክሶች ናቸው ማለት ነው። ይሄ የግሪክ ኦርቶዶክስ ለእመቤታችን ያላቸውን ፍቅር እንደውም አጠር አጠር ያለውን ነው፣ ለምን እንዳይረዝም ጊዜ ስለሌለ ሌላ ጊዜ በደንብ ታዩታላችሁ።
በጣም የሚገርማችሁ አሁን ያለንበት እኛ ምን ላይ ነው ያለነው? ወርሃ ጽጌ ላይ ነው አይደል ያለነው? ወርሃ ጽጌ ላይ ነው ያለነው። በዚህ ወቅት እንኳን በአበባ የተከበበ ስዕል እኛ አባ ጽጌ ድንግል ነው እመቤታችን ስዕሏን በአበባ ተከቦ አይቶ እሱ አባ ጽጌ ዘመኑ ወርሃ ጽጌ ብለን የምናከብረው ግን ይኸው እንደዚህ እያደረጉ እያከበሩ ነው። በአሁኑ ሰዓት እንኳን የእመቤታችንን ስዕል በአበባ የተከበበ ብዙ ማሳየት እንችል ነበረ። እንዳይመሽባቸው አጠር አጠር እያለ ነው የምንናገረው። ይኸው የእመቤታችን ስዕል እንግዲህ በቅዱሳን ተከባ፣ ይሄ ኢትዮጵያ አይደለም ውጭ ነው። ተመልከቱ፣ ልብ በሉ። አሁን ይህንን ሁሉ ስታዩ እኛ ጋር ምን ያክል መርዙ እንግዲህ አይታችኋል። የሚባለውን እየሰማችሁ ነው። ብዙ ላለ ማለት ነው። ይሄንን አይን አይቶ ይፈርዳል ነው። ይሄ ደግሞ የዩክሬን ይሄ የምታዩዋቸው እንግዲህ የዩክሬን ኦርቶዶክስ ናቸው። ልክ በእመቤታችን የትንሣኤው ዕለት ይኸው በአደባባይ ስዕሏን ያልያዘ የለም። ያለ ሁሉ የእመቤታችንን ስዕል ተሸክሞ እንዴት እንዲያከበሯት። ታዲያ ይሄ ምንድነው? ነቢዩ ኢሳይያስ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ የተባለው ይፈጸም ዘንድ ነውና የእመቤታችን አማላጅነቷ ክብሯ በሁላችን ይደርብን። አመስግኗት አንድ ጊዜ ሁላችሁ። ይሄ ደግሞ የሰርቢያ ኦርቶዶክስ ነው። Într-o oră Dumnezeu îți va da un mare noroc. Toate durerile tale se vor sfârși astăzi, iar familia ta va primi vești bune de la Dumnezeu. Oricine atinge icoana Fecioarei Maria și scrie Amin, aminul tău va fi eficient. ይሄ ሰርቢያ ኦርቶዶክስ ነው። እንግዲህ ካህናቱ መነኮሳቱ የእመቤታችንን ስዕል እንደዚህ አክብረው ተሸክመው ይሄው ዓለም እንደዚህ ነው ያከበረው ለማለት ነው። ይሄ ደግሞ ሮማንያ ኦርቶዶክስ Maicii Domnului Preasfântă Născătoare de Dumnezeu Maria, ocrotește-mă pe mine și familia mea, izbăvește-ne de primejdii, păzește-ne de tot răul și dăruiește-ne mângâiere și pace. Ocrotește pe toți cei care astăzi se roagă cu credință și spun Amin, ca viața lor să fie plină de fericire și pace. ነሐሴ ኦገስት 15 ነሐሴ 15 ነው ያው እነሱ ያከበሩት። እነሱ ለአንድ ሳምንት እስከ መስከረም አንድ ያከበራለ። ከ16 ጀምሮ ለአንድ ሳምንት ያከበራለ፣ እስከ መስከረም አንድ ያከበራለ። በእንደዚህ አደባባይ በዓል አድርገው ነው ያከበሩት የእመቤታችንን ትንሣኤዋና ዕርገቷ። ይሄ አፖስቶሊክ ሰክሴሽን የሐዋርያት ትውፊታዊ ቅብብል መጽሐፍ ቅዱስ ብቻ አይሉ ከመጽሐፍ ቅዱስም በቃል የተላለፈ ትምህርት እንዳለ የሚያሳይ ዓለም አቀፋዊ ኦርቶዶክሳዊ ትምህርት ነው ማለት ነው። የቡልጋሪያ ኦርቶዶክስ ባጭሩ ይበቃችኋል። ያው ሰፋ ስለሚል ሰዓት እንዳይመሽ ነውና እንግዲህ ለበረከት ያክል ይሄንን ካየን ዓለም እንደታከበረ የሚለውን ለማየት ነው። እሺ ሰፊ ጊዜ ሲኖረን ደግሞ ሌላ ጊዜ እናየዋለን ማለት ነው። ቤላሩስ፣ ይሄ የቤላሩስ ኦርቶዶክስ ቤላሩስ የሩሲያ ግዛት ናት። አንዷ ግዛት ነች ማለት ነው። ይኸው እንግዲህ እንዴት እንዲያከበሩት የእመቤታችንን ትንሣኤዋና ዕርገቷን ይኸው ከዚህ የበለጠ ምስክር ምንም የለም ማለት ነው። ይሄ ይታያቸዋል። ምን ነበር እዚህ የኛን ልብስ ለብሰው አንዱ መርዝ የተዘራበት ጊዮርጊስ የሚባል የለም፣ ጊዮርጊስ የሚባል አንዴ የለም ይላሉ፣ አንዴ ወታደር ነው ይላሉ፣ አንዴ ኢትዮጵያዊ አይደለም የኢትዮጵያዊ ነው ብለን እናውቃለን? አናውቅም፣ አላልንም። እኛ በድንበር በሀገር በመንደር አንከፍልም። ክርስትና ይሄ የምትመለከቱት ጆርጂያ ነው። ጆርጂያ ሁለት ነው ያለው። አሜሪካን ጆርጂያ የሚባል አለ። ዋናው ግን ጆርጂያም
ጆርጅ ማለት ጊዮርጊስ ነው። ሴንት ጆርጅ ነው የሚሉት። ሴንት ጆርጅ ዘግሬት ማርቴር ይሉታል። ታላቁ ሰማዕት ቅዱስ ጊዮርጊስ ማለት ነው። አሜሪካ ያለው ጆርጂያን በጊዮርጊስ ነው የተሰየመው፣ የጊዮርጊስ ማለት ነው። እንደገና ይሄ ግን ይሄ ጆርጂያ ግን ሩሲያ ያለ ጆርጂያ ነው። አሁን የምትመለከቱት የቅዱስ ጊዮርጊስ ስዕል በወርቅ ቅብ የተሰራ ጆርጂያ ላይ ያለ ፍሪደም ስኩዌር ሴንት ጆርጅ ዘግሬት ማርቴር የሚል በወርቅ ቅብ የተሰራ ጆርጂያ ላይ ፍሪደም ስኩዌር የነፃነት አደባባይ ላይ ያለ የቅዱስ ጊዮርጊስ ስዕል ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ተመልከቱ፣ የቅዱስ ጊዮርጊስ ስዕል ነው። ጎግል ማድረግ ትችላላችሁ። ፍሪደም ስኩዌር ሴንት ጆርጅ ብላችሁ ብትገቡ ማግኘት ትችላላችሁ። ሩሲያ ጆርጂያ ላይ ያለ ማለት ነው። ይሄ ጆርጂያ የሩሲያ ግዛት የነበረች ናት። ይሄኛው ደግሞ የእመቤታችንን ስዕል የኪዳነ ምሕረት ሲያከብሩ ነው። ልክ ሐዋርያት አስከሬኗን የእመቤታችንን አስከሬኗን ይዘው ወደ ጌቴሴማኒ ይሄዱ እንደነበረ ልክ ጥር 21 ቀን እንደምናከብረው ልክ እንደ ሐዋርያት በእመቤታችን አስከሬኗን እንደያዙ አድርገው ትንሣኤዋን እያከበሩ ነው። እሷ ያው ተነስታለች፣ አድርጋለች። ይሄ የአርመን ኦርቶዶክስ ነው። በሐዋርያው ታዲዮስና በሐዋርያው በርተሎሜዎስ እንዲሁም በቅዱስ ሐዋርያው እንድርያስ የተሰበከችው የአርመን ኦርቶዶክስ ቤተክርስቲያን የእመቤታችንን ትንሣኤዋንና እርገቷን ሲያከብሩ ተመልከቱ። ይኸው የእመቤታችን ዕረፍቷ ጥር 21 ቀን እንዴት እንዳረፈች በቀኝ በኩል እርገቷ ደግሞ መሀል ላይ ያለው የአርመን ኦርቶዶክስ ነው። እንግዲህ በነቅዱስ በኋላም ከሐዋርያት በኋላ በነቅዱስ ጎርጎርዮስ ዘአርሜኒያ እንዲሁም ደግሞ በቅድስት አርሴማ ሰማዕትነት የጸናችው የአርመን ኦርቶዶክስ ይኸው የምንናገረው ቅድስት አርሴማ ዘአርሜኒያ፣ ቅዱስ ጎርጎርዮስ ዘአርሜኒያ የምንለው ይኸው ኦርቶዶክሳዊ ትምህርት ሀቅ ነው፣ እውነታ ነው። ይኸው ሲያከብሩ የአርመን ኦርቶዶክስ ከእኛ ጋር አሃት አብያተ ክርስቲያናት ይባላሉ። የአርመን ኦርቶዶክስ ምናልባት 4 ኪሎ ወደ ፒያሳ ስትሄዱ ራስ መኮንን ድልድይ አጠገብ የአርመን ኦርቶዶክስ የቅዱስ ጊዮርጊስ ቤተክርስቲያን አለ። ሁላችሁም ታዩታላችሁ። ራስ መኮንን ላይ 4 ኪሎ የቅዱስ ጊዮርጊስ ቤተክርስቲያን አላቸው። የአርመን ኦርቶዶክስ ከኛ ጋር አሃት አብያተ ክርስቲያናት ይባላሉ ማለት ነው። ትንሣኤዋንና እርገቷን ሲያከብሩ የሚያሳይ ነው። ይህም ራሱ ነው። ይሄ መሀል ላይ ያለው ስዕል ልብ በሉ፣ የኛ አይደለም። ይሄ ስዕል ይታያቸዋል። መሀል ላይ ያለው ስዕል እመቤታችን ተነስታ ስታርግ ቅዱስ ቶማስን በአምደ ደመና እንዴት እንዳገኘችውና ሰበኗንም ለበረከት ይሁናችሁ ተነሳች አረገች ብለህ ይህንን ለምልክት ስጣቸው ብላ ለቅዱስ ቶማስ ይህንን ስዕል ስትሰጠው ተመልከቱ። አሁን ይሄ እኛ ውዳሴ ማርያም ትርጓሜ ላይ አለ፣ እነሱ ደግሞ በስዕል አስቀምጠውታል። ይህን ያደረገ እግዚአብሔርን አመስግኑ ሲሁላቸው ነው። ያው እዛ ጋር በስተግራ በኩል ያለው የቅድስት አርሴማ ትክክለኛው ስዕሏ ነው። በግራ በኩል ያለው ሰማያዊ ሐር የለበሰ መስቀል ይዛ ቅድስት አርሴማ ሰማዕት ይኸው 600 ዓመት ዘ ኦልደስት ቸርች ነው የሚለው 600 ዓመት ያስቆጠረ አርሜኒያ ላይ ገዳም አላት ቅድስት አርሴማ። ነገር ግን እነኚህ መርዛማ ክፉ ሰዎች ኢትዮጵያ ላይ እንደፈጠርናት በሌላ ዓለም እንደማትታወቅ ብለው ይናገራሉ። ያው ስሟ ሴንት ሄርፔስሚ ነው የሚላት። ሴንት ሄርፔስሚ ማለት ቅድስት አርሴማ ማለት ነው። ስም ነው። ስም ሄርፔስሚ ማለት ፕሬስሚም ይሏታል። ቅድስት አርሴማ ማለት ነውና ስሙ በዛ በእነሱ ስም ነው። እኛ ደግሞ አርሴማ ቅድስት አርሴማ ናት። This isn't just a building. You're standing in the heart of 1,500 years of history. This is Hagia Sophia, built in 537 AD by the Byzantine Emperor Justinian. It served as a church for centuries. Then in 1453, after the conquest of Constantinople, it became a mosque. By the way, don't forget to like and follow for more amazing historical places. 1453, after the conquest of Constantinople, it became a mosque. By the way, don't forget to like and follow for more amazing historical places. This isn't just a building. In the heart of 1,500 years of history. This is Hagia Sophia,
built in 530 ታያቸዋል። ይሄ ኮንስታንቲኖፕል ወይም ቆስጠንጥንያ ትባል የነበረችው በስተግራ በኩል የምታዩት ሃጊያ ሶፊያ ካቴድራል ቤተክርስቲያን ነች። ያው ካቴድራል ያው ከሌላ ስም የመጣ ነው። እኛ ገዳማትና አድባራት እያልን ነው የምንጠራው። ያው ይህም ሌላ አለው። ገዳማት፣ ደብር፣ ገዳም ነው መጠሪያችን፣ ዋናው የኢትዮጵያ መለያችን። እንግዲህ ይህ እንዳለ ይሁንና እዚህ የምታዩት ሃጊያ ሶፊያ በ360 ዓመተ ምህረት የቅድስት እሌኒ ልጅ ንጉሥ ቆስጠንጢኖስ ነው የመሰረታት። አሁን ሲናገር እንደሰማችሁት። ከዛ ቀጥሎ ኢምፔረር ጀስቲኒያን በ534 አስደናቂ አድርጎ ሰራት። ወይም ንጉሥ ዮስጢኖስ ነው የሚሉት በእነሱ ደግሞ ቅድም ሲናገር እንደነበረው ኢምፔረር ጀስቲኒያን ነው ያለው። በ534 አስደናቂ አድርጎ እንደገና አብልጦ ሰራት። በኋላ መጨረሻ ደግሞ ቴዎዶሲዮስ ንጉሥ ቴዎዶሲዮስ ሁለተኛ ውብ አድርጎ ሰራት። በዓለም ላይ ዝነኛ የሰው ልጅ አእምሮ ጥበብ ካረፈባቸው አብያተ ክርስቲያናት አንዷ ቁስጥንጥንያ የምትገኘው ሃጊያ ሶፊያ ነች። ሃጊያ ሶፊያ ማለት ሃጊዮስ ማለት ሃጊያ ማለት ቅድስት ማለት ነው። ሶፊያ ማለት ጥበብ ማለት ነው። በጥቅሉ ቅድስት ጥበብ ማለት ነው። ምን ማለት ነው? ቅድስት ጥበብ። ሐዋርያው ቅዱስ ጳውሎስ ዓለም ያላወቀው ጥበብ ይላል። በቅዳሴያችንም ቅዱስ ዲዮስቆሮስ ጥበብ ቤቷን ሰራች፣ ሰባቱንም ምሰሶቿን አቆመች፣ ፍሪዳዋን አረደች ይልና መጨረሻ ላይ ምን ብሎ ነው? ጥበብሰ ውእቱ መድኃኒነ ኢየሱስ ክርስቶስ፣ ጥበብስ መድኃኒታችን ኢየሱስ ክርስቶስ ነው ይላል። እና ይቺ ቤተክርስቲያን የተሰየመችው ባጭሩ ልክ እንደኛ ቤተክርስቲያን ማለት ነው የመድኃኔ ዓለም ቤተክርስቲያን ማለት ነው። የማን ቤተክርስቲያን? በመድኃኔ ዓለም ነው በመድኃኔ ዓለምና በእመቤታችን የተሰየመች ጥንታዊት ቤተክርስቲያን ናት። ይቺ ቤተክርስቲያን እንግዲህ በ1400 ከቤተክርስቲያንነት ወደ መስጊድነት ተለወጠች። ተመልከቱ። እንደገና በኋላ ለብዙ ዘመናት ከቆየች በኋላ በ1934 ኢትዮጵያዊው ንጉሥ በ1935 ንጉሥ አፄ ኃይለ ሥላሴ ጉልላቷን መታሰቢያዋን አምጥተው እሷ ሌላ ነገር መስቀል ወርዶ ሌላ ነገር ተቀመጠባት። ጉልላቷን አምጥተው አክሱም ጽዮንን መታሰቢያ አድርገው ሰሩባት። የአክሱም ጽዮን አሁን ፊት ለፊት የምናያት ዲዛይኗ የማነች? የሃጊያ ሶፊያ ነች። ቅድም ያልኳችሁ ቄርሎስ ስድስተኛ ደግሞ የኮፕቲክ ኦርቶዶክስ ዘይቱን ማርያምን በግብፅ ያለችው አሁን ያለችው ዘይቱን ማርያም የምትባለውና ኢትዮጵያ ላይ ያለችው አክሱም ጽዮን ማርያም የሃጊያ ሶፊያ መታሰቢያ ሆነው ነው የተሰሩት። አባቶቻችን እንደዚህ አይነት መንፈሳዊ ወኔ የነበራቸው በእነሱ ላይ ኃይል የሆነ እግዚአብሔር ለእኛም ጥበቡን ምስጢሩን ያድልን እና ይቺ ቤተክርስቲያን እንግዲህ ብዙ ነው። መጀመሪያ ቤተክርስቲያን ነበረች፣ እንደገና መስጊድ፣ ከመስጊድነት እንደገና ደግሞ ሙዚየም ሆነች። አሁን ተመልሳ እንደገና መስጊድ ሆና በዛው ቀጥላለች ማለት ነው። የመድኃኔ ዓለም ቤተክርስቲያን የተባለው ይሄ ነው። ለዚህ ነው ቤተክርስቲያን ስንሰራ ወንጌል መሰበክ አለበት ብለን የምናምነው። Built in 537 AD by the Byzantine Emperor Justinian, it served as a church for centuries. Then in 1453, after the conquest ይሄ የምታዩት ስዕል እዚቹ ሃጊያ ሶፊያ ላይ ያለ የእመቤታችን ስዕል ነው። ኔክስት don't forget to like and follow for more amazing ተብሎ አልጠፋ ያለ ስዕል እዩ፣ ተመልከቱ። አሁንም ድረስ ይሄ መድኃኔ ዓለም ነው። ይሄ የእመቤታችን ስዕል ነው። አሁንም ሃጊያ ሶፊያ ላይ እዛ የሚታይ አልጠፋላች ቢባል አልጠፋ ብሎ የቀረ ስዕል አለ። of Constantinople, it became a mosque. By the way, don't forget to like and follow for more amazing historical places. ይሄ ስዕል ያን ቅድም ያያችሁት እንደዛ ነበረ። እናጠፋለን ቢሉ አልጠፋ ብሎ ይሄ የምታዩት አሁን ያለ ስዕል ነው። መስጊድ ነው ግን እላው ላይ ያለ ስዕል ማለት ነው። Later, it became a museum, and today it's a mosque again. With its massive dome and ancient mosaics, Hagia Sophia blends east and west in a way no other place can. Every stone has a story.
Every corner holds a secret. Think you've seen it all? Follow. እንግዲህ እንዳያችሁት ለዚህ ነው ትምህርት አንድ ነገር ቤተክርስቲያን ስንሰራ ወንጌል መለየት የለበትም የምንለው። በተለይ እኛ ቦታ ላይ ይህንን እየሰራን ነው በእውነት የት ነው የት ነው ጠፋችሁ እንዳገራችሁ የት ነው የት ነው አክሱም ጽዮን የማን መታሰቢያ ሆና የተሰራችው አልኳችሁ የሃጊያ ሶፊያ ቅድም አይመሳሰልም በዚህ ነው የተሰራችው ለዛ መታሰቢያ ሆና የተሰራች ነች እንግዲህ ቅድም ያያችሁት እኛም እናከብራለን በመሰረቱ አሁን ቅድም ልጆቹ ሲዘምሩ ያያችኋቸው በራሳችን ቋንቋ በትግረኛ ማለት ነው ትግረኛም የራሳችን ነው ኦሮሞኛ የራሳችን ነው ወላይተኛው ሶማሌኛው አፋረኛው የማን ነው በመሰረቱ አንድ ኢትዮጵያዊ ማመን ያለበት እኛ መቻል አለመቻል ሌላ ጉዳይ ነው መቻል አለመቻል ሌላ ጉዳይ ነው ግን ኦሮሞኛ የማን ነው የራሳችን ሀገር በቀል የራሳችን ነው ትግረኛ የማን ነው የራሳችን ነው አማርኛ የማን ነው የራሳችን ነው ትግረኛ ኦሮሞኛው ጉራጌኛ ወላይተኛው ሁሉም ይሄ የራሳችን አገውኛ የራሳችን ቋንቋ የራሴ ነው ብሎ አንድ ሰው ማመን አለበት በቃ ይሄ ምንም እንትን ምንም ውስጥ መግባት ለድርድር አናቀርብ የራሳችን ነው አባቶቻችን ይሄንን እንግዲህ ብዙ ነገሮችን አስቀርተው የባዕዳን ነገር እንዳይመጣ ታሪካችን ባህላችን ቋንቋችን እንዳይጠፋ ብዙ ስራ ሰርተዋል ምስጋና ለቀደሙት አባቶቻችን ይሄ እንግዲህ ነሐሴ 16 የሚከበረው አሸንዳና በትግራይ አሸንዳ እንዲሁ ደግሞ በላሊበላ በላስታ አካባቢ አሸንድዬ እና በጎንደርና በላሊበላ አካባቢ አሸንድዬ እንዲሁም ደግሞ አልፎ ደግሞ በዋግ ኽምራ ደግሞ ሶለል እየተባለ የሚከበረው ነው የሚከበርበት ይህንን በዓል የሚያከብሩት ደናግላን ሴቶች ናቸው እንደምታዩት ቄጠማ ወገባቸው ላይ አስረው ያከብሩታል ከመቼ ጀምሮ ነው የሚያከብሩት ከነሐሴ 16 እስከ ነሐሴ 21 ነው የሚከበረው የሚያከብሩበትም ዋናው ዓላማው እኛ ጥለነው ወይም ደግሞ ወደ ሌላ አቅጣጫውን ስተን እንጂ ትልቁ ቅድም እንዳሳየናችሁ እንደ ሌሎች ኦርቶዶክሳውያን ከእመቤታችን ትንሣኤና ዕርገት ጋር የተያያዘ ነው ወደ ዓለማዊው እየተነጠቅን ዓለማዊ ነገር ስላደረግነው ነው እነዛ አሁን ቄጠማ መሃል ላይ አድርገዋል ቄጠማ ወገባቸው ላይ ያደረጉት ለምንድን ነው እመቤታችን በመላእክት ይባቤ በክብር እንዳረገች የሚያሳይ ደናግላን መሆናቸው ምንድን ነው እመቤታችን የደናግላን መመኪያ መሆኗን ምክወል ለደናግል ስለምንላት ከመስከረም ከነሐሴ 16 እስከ 21 የምናከብረው ለምንድን ነው ከመትንሣኤ ወልዳ እንደ ልጇ ትንሣኤ አድርጋችሁ አክብሩ በተባልነው መሰረት ከ16 እስከ 21 እኛም ኢትዮጵያውያን በእንደዚህ እናከብር ነበር አሁንም ይህንን ለማስቀጠል መንፈሳዊ ወኔ መንፈሳዊ ትጥቅ እንደ ቅዱስ ሐቢብ ጊዮርጊስ ልጆቻችን ላይ መስራት አለብን ለማለት ነው መጨረሻው እንግዲህ የምታዩት ንጉሥ አፄ ኃይለ ሥላሴ እዚህ ከጎናቸው የምታዩት አሁን አርፈዋል በቅርብ ቀን ንግሥት የእንግሊዟን ንግሥት ኤልዛቤት በ1934 አክሱም ጽዮን ስትመረቅ አክሱም ጽዮን የሃጊያ ሶፊያ ዲዛይኗ መጥቶ አክሱም ላይ ስትሰራ በበዓሉ ላይ የተገኙት ተሰርቶ የበዓሉ ዕለት እንግዲህ ከውጭ ሀገር እንግዶች ሁሉ ተገኝተው የበዓሉ ሁሉ ተከናውነዋል ለማለት ነው እንግዲህ ሁላችሁም እዚህ የመጣችሁ ሁሉ ልጆቻችሁ ላይ ስራ መስራት አለባችሁ ልብሱን የሚበላው መስጠት ብቻ አይደለም እያንዳንዱ ኦርቶዶክሳዊ እዚህ ሰንበት ትምህርት ቤታችን አለ ልጆቻችሁን ወደ ሰንበት ትምህርት ቤት በመላክ በቤታችሁም ውስጥ እንደገና ደግሞ ትምህርት በማስተማር የተዘራባቸውን መርዝ በመንቀል ሁሉም ኃላፊነቱን ለዚች ለታላቋ ቤተክርስቲያን መወጣት አለብን ለማለት ነው
ስለነበረን ጊዜ ያከናወነልን አምላካችን ምስጋና ይግባው። ወስብሐት ለእግዚአብሔር። ስለነበረን ሰዓትና ጊዜ የአምላካችን ስሙ ለዘላለም ይክበር ይመስገን። ደስ ይል ነበር አይደል? ጊዜ ገደበን እንጂ ከዚህ በላይ እውቀት የምናገኝበት ነበር። ለመጋቢ ሃይማኖት መምህር አምደ ጽዮን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን በሏቸው። በእድሜና በጤና አምላካችን እግዚአብሔር ይጠብቅልን። ለወንድማችን ሰሎሞንም መምህር ሰሎሞንም እንደዚሁ ማለት ፕሮጀክተሩን አብሮ ቴክኒኩን በማገዝ አብሮ ያቀረበ ወንድማችን ነውና ብዙ ጊዜ በዚህ አገልግሎት የምናውቀው ትሁት ወንድማችን ታዛዣችን ነው። እግዚአብሔር ያክብርልን። በእውነት ይሄ መቀጠል ያለበት ነው። በዕለተ ረቡዕ ልዩ ጉባኤ አለን በየሳምንቱ ዕለተ ረቡዕ። በእውነት ሁላችሁም ብትመጡ እንዲህ ደመቅ ብንል በየሳምንቱ በየቀኑም ጉባኤ አለ። ነገር ግን ዕለተ ረቡዕን ሁላችሁም ይህንን አውቃችሁ እናንተ ከመጣችሁ እየተነጋገርን ነው። ይህ አውደ ምሕረት አመቺ ስለሆነ እዚህ ዕለተ ረቡዕን ጉባኤም በዚህ ብናደርገው የሚልም ውይይት ላይ ነው ያለነውና እናንተ ግን እንድትመጡ ለማለት እንወዳለን። አሁን በቀጥታ ወደ ባህረ ጥበብ ሰንበት ትምህርት ቤት የዝማሬ ጊዜ ወስዳቸዋለሁ። ሁላችሁም ከርቀት ያላችሁ ወደዚህ ሰብሰብ በሉ። የ50 ብር፣ የ100 ብር፣ የ200 ብር ቲኬት አለ ለህንፃው ማሰሪያ ድጋፍ የሚውል ስለሆነ ሁላችሁም ይህን አውቃችሁ እንድትደግፉ ለማለት እንወዳለን። መጨረሻ ላይ አካውንትም የምትፈልጉ ካላችሁ ኮሚቴዎችም በዚህ በቀኝ በኩል ቁጭ ብለዋል። ከኛ ጋር እየመጣችሁ መጠየቅ ትችላላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወደ ዝማሬው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አመሻችሁ። አሜን። አምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አንድ ላይ እንዘምራለን። አማን በአማን አማን በአማን አማን በአማን አማን በአማን አማኑኤል ተመስገን ለዚህ ፍቅር ልክፈል መድኃኔዓለም ተመስገን ለዚህ ፍቅር ልክፈል አማን በአማን አማን በአማን አማን በአማን አማን በአማን አማኑኤል ተመስገን ለዚህ ፍቅር ልክፈል መድኃኔዓለም ተመስገን ለዚህ ፍቅር ልክፈል ድብቁን ኃጢአት አንተ ብገልጠው ይቅር ብለኸኝ ባትከፋፍነው እንደ ሰው በቀል ቢኖር ጌታ ለእኔ ኃጢአት የለህም ቦታ አማኑኤል ተመስገን ለዚህ ፍቅር ልክፈል መድኃኔዓለም ተመስገን ለዚህ ፍቅር ልክፈል በየደቂቃ ኃጢአት ስሰራ ስሰት ስበድል አንተን ሳልፈራ አንተ ግን ፊት ምንም ቢቀየም በቁጣ በትር አልገረፍከኝም አማኑኤል ተመስገን ለዚህ ፍቅር ልክፈል መድኃኔዓለም
ተመስገን ለዚህ ፍቅር ምን ልክፈል ምሕረት ልከ አድነኝ ዛሬ ታክቶኛልና በኃጢአት መኖሬ ዓለም በኃጢአት እየሳበችኝ በጽድቅ በደስታ መኖር አቃተኝ። አማኑኤል ተመስገን ለዚህ ፍቅርህ ምን ልክፈል መድኃኔዓለም ተመስገን ለዚህ ፍቅርህ ምን ልክፈል የኃጢአት ጉዞ ጣፋጭ ቢመስልም ውጤቱ መሮ በፍጹም አይጥምም። እንደ በግ ሌሊት ስላልከፈልከኝ ተመስገን እንጂ ሌላ ምን አለኝ። አማኑኤል ተመስገን ለዚህ ፍቅርህ ምን ልክፈል መድኃኔዓለም ተመስገን አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ 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 አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ ክበበ ጌራ ወርቅ አክሊለ ጽጌ አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ ክበበ ጌራ ወርቅ አክሊለ ጽጌ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ ኢትዮጵያ አታበጽሕ እደዊሃ እደዊሃ በእግዚአብሔር ኢትዮጵያ አታበጽሕ እደዊሃ እደዊሃ በእግዚአብሔር እንዘ ትብል አምላክየ አምላክየ ነጽረኒ ወአድነኒ እምለ ጸላኢ ወፀን እንዘ ትብል አምላክየ አምላክየ ነጽረኒ ወአድነኒ እምለ ጸላኢ ወፀን ኢትዮጵያ አታበጽሕ እደዊሃ እደ
ኀበ እግዚአብሔር ኢትዮጵያ አታበጽሕ እደዊሃ ኀበ እግዚአብሔር እንዘ ትብል አምላክየ አምላክየ ነጽረኒ ወአድነኒ እምለጸላኢ ወፀን እንዘ ትብል አምላክየ አምላክየ ነጽረኒ ወአድነኒ እምለጸላኢ ወፀን ኢትዮጵያ አታበጽሕ እደዊሃ ኀበ እግዚአብሔር ኢትዮጵያ አታበጽሕ እደዊሃ ኀበ እግዚአብሔር እንዘ ትብል አምላክየ አምላክየ ነጽረኒ ወአድነኒ እምለጸላኢ ወፀን እንዘ ትብል አምላክየ አምላክየ ነጽረኒ ወአድነኒ እምለጸላኢ ወፀን። ስብሐት ለእግዚአብሔር። ለደብራችን ባሕረ ጥበብ መዘምራን እግዚአብሔር አምላካችን ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። በእድሜ በጤና አምላካችን እግዚአብሔር ይጠብቅልን። በቀጥታ ወደ ክቡር አባታችን መልአከ ብስራት መምህር መልአከ አበባው የደብራችን አስተዳዳሪ የዚህ ታላቅ መንጋ እረኛና ጠባቂ አባታችን ወስዳቸዋለሁ። ሁላችሁም ብድግ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ሊቀ ትጉሃን አበበ ሳህሉ የዚህ አንጋፋና ብርቅዬ የሆነው ንጻ ቤተ ክርስቲያን ሰብሳቢ፣ ክቡር ወንድማችን ለማ ተሊላ የዚሁ ቤተ ክርስቲያን የሰበካ ጉባኤ ሊቀመንበር፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የደብራችን የባሕረ ጥበብ ሰንበት ትምህርት ቤት ልጆቻችን፣ እንደዚሁም የሐመረ ተዋሕዶ የሰባቱም አብያተ ክርስቲያናት የህብረት ወጣቶች ልጆቻችን፣ እንደዚሁም ሁል ጊዜ ጌጥና ውበቱ ናችሁ ይህንን ድንቅና ብርቅ የሆነውን አገልግሎት በተሳካ እንድናገለግል ያደረጋችሁ የፍቅር እናት ማህበር ወጣቶች ልጆቻችን፣ በአጠቃላይ በዚህ በተቀደሰውና በአማረ ጉባኤ ላይ የሞቀ ቤታችሁን ትታችሁ የእግዚአብሔር ቃል ያንጻል፣ ሕይወትን ይቀድሳል፣ ሰላምም እጅግም ዕረፍት ይሰጣል ብላችሁ አስባችሁ ከተለያዩ በድካም ሳትዝሉ በፍቅር እግዚአብሔር ይበልጣል ብላችሁ መርጣችሁ ለዚህ ለተቀደሰው ጉባኤ ታዳሚዎች የሆናችሁ ምእመናንና ምእመናት በወደደንና ባፈቀረን በድንግል ማርያም ልጅ ፍጹም ሰላምታ እንደምን አመሻችሁ፣ እንደምን አመሻችሁ፣ እንደምን ቆያችሁ። እግዚአብሔር አምላካችን ምስጋና ገንዘቡ የሆነ ለዚህ ሰዓት ስላደረሰን ክብር ምስጋና ለባለቤቱ ይሁን። ታላቁ የቤተ ክርስቲያን ብርቅ ልጅ የሆኑት መጋቢ ሐዲስ
ሰሎሞን ጽጌ የደብረ ገነት መከኒሳ ቅዱስ ሚካኤል የመጽሐፍ መምህርና የስብከተ ወንጌል ኃላፊ ስላስተማሩን ቃለ ሕይወት ያሰማልን። የምንወዳቸው የምናከብራቸው በዝማሬያቸው የእያንዳንዳችን ገበና የሚፈትሸው መዝሙራቸው እጅግ ስለ እናታቸው ስለ ቅድስት ኪዳነ ምሕረት ስለ እመቤታችን ስለ ወላዲተ አምላክ ሁል ጊዜ በአውደ ምሕረቱ ሲሰየሙ ሞገስ ሆና ስለምትመራቸው ታላቁ የዝማሬ አገልግሎት የሚያበረከቱት መላከ ሰላም ቀሲስ እንግዳ ወርቅን በዝማሬ ስላገለግሉን ዝማሬ መላእክት ያሰማልን። በሌላ በኩል ደግሞ ትሑቱና ቅኑ በእውነት በስብከት በመስራት የሚፋጠነው ወንድማችን መጋቢ ሃይማኖት አምደ ጽዮን አድማሱ የዚሁ ቤተ ክርስቲያን ስብከተ ወንጌል ክፍል ስለሰጡን አገልግሎት ጽሑፋዊ መልእክት ብሎም ስለ እመቤታችን ሁል ጊዜ ቢናገሩ የማይሰለቻቸው ከዛም ባሻገር ደግሞ በግል ሚዲያቸውም ሁል ጊዜ ለምትከታተሏቸው አብዝተው ስለ እመቤታችን ተናግረው የማይደክሙ በመሆናቸው እሳቸውንም እንደዚሁ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በሌላ በኩል የባሕረ ጥበብ ሰንበት ትምህርት ቤት ልጆቻችንም ለሰጡን ዝማሬ መላእክት ያሰማልን። ለሁሉም ከፍ አድርጋችሁ አመስግኑልኝ። ያንሳል በደንብ አድርጋችሁ ድጋሞት። እግዚአብሔር ያክብርልን። ምስጋና ነው የኔ ያለኝ። ትምህርቱ በደንብ በሚገባ ስለተሰጠ ጊዜውም ስለሄደ እንዲህ ነው እንደዛ ነው ማለት የእናንተን አይምሮ ማባዘን ማድከም ካልሆነ በስተቀር ጥቅም የለውም ብዬ አስባለሁና ያኔት የተባለ ወይም አቡሽ ይመስለኛል አቢ ይሁን እንደዚሁ አጋጣሚ በዚሁ በቤተ ክርስቲያኑ አካባቢ በሚሰጡት ሱቆች አገልግሎት ላይ እየተገለገለ ያለ ወንድማችን ሁል ጊዜ ለጉባኤ ቀናኢነት ያለው በድንኳንም በወንበርም ሁል ጊዜ የሚያግዘን ልጃችን ነውና ባካችሁ አኒ ዲኮር። ስለዚህ ይሄ የድርጅቱ ስም ነው። ባካችሁ አመስግኑልኝ። ሌላው ስለ ሕንፃው ቤተ ክርስቲያን ሁል ጊዜ እንደሚነገረው በጣም በተደጋጋሚ ተናግረናል። እንግዲህ ጋሻቤ እያሉኝ ያሉት የአባይ ባንክ ረጅም ቁጥር ሆኖብን ሰው ብዙ አያስገባም ይሉናል። እኛ ደግሞ አግሪመንት የወሰድነው ወይም የተዋዋልነው ከአባይ ባንክ ጋር ነው። እኛ ሳንሆን አባቶቻችን ከብፁዓን አባቶች ጀምሮ ቤተ ክርስቲያኗ ሙሉ በሙሉ ውላላትና ባንኩን ስሙን የመጥራት የግዴታ አለብን። ሌሎች ግን እነ አቢሲኒያ ባንክ፣ እነ አዋሽ ባንክ፣ እነ ኢትዮጵያ አንጋፋው ኢትዮጵያ ንግድ ባንክ እነሱም ደንበኞቻችን ናቸው። ሰው በፈለገው ማስገባት መብቱ ነው። ነገር ግን እነዚህ አራቱም ባንኮች አባይ ባንክ፣ ኢትዮጵያ ንግድ ባንክ፣ አቢሲኒያ ባንክ፣ አዋሽ ባንክን ሁል ጊዜ በቤተ ክርስቲያኑ ስለ ሕንፃውም ስለ የትኛውም ሁሉ መርዳት ለምትፈልጉ በተቀመጡት አድራሻ መሰረት ብትረዱን ተቀባዮች ነን ማለት ነው። የምንቀበለው ለዚህ ግሩምና ድንቅ ለሆነው ሕንፃ ቤተ ክርስቲያን ነው። በእውነት ልትኮሩ ይገባል። ድንቅ የሆኑ ሕንፃ ኮሚቴዎች ነው ያሉበት። በአግባቡ በስርዓቱ ከሰንበት ትምህርት ቤት የተውጣጡ ከምዕመናን ከወጣት እንዲህ ግሩም በሆነ ነገር ነው እየተሰራ ያለውና ስለዚህ ለስራው እንዳትሰለቹን ሁል ጊዜ ብንላችሁም በበጎ እንድትተረጉሙት የደከማችሁት የሰጣችሁት ተግባር ላይ ወይም በዓይናችሁ የምታዩት ሆኖ ነው ያለው። እንግዲህ መንበርም 2 ተችሏል።
እንግዲህ እሱም ቀላል አይደለም። እዛ ላይ 2 ሚሊየን ማለት ነው። በሌላ በኩል 3ኛው መንበር አልተያዘም። ይህንንም መንበርም እግዚአብሔር አቅም ያለው እግዚአብሔር የፈቀደለት መጥቶ እንዲሰራ ከኔና ከእናንተ ጸሎት ማቅረብ ይጠበቅብናል ማለት ነው። በአጠቃላይ ለ3 ቀናት በፊት ከ2 ቀን ጉባኤው ከመድረሱ እሺ ወርቅ ይሁን ብር ምልክቱን ተናግሮ የጣለ ሰው ካለ እዚሁ አካባቢ ያለ ተብላችኋል። መታችሁ ምልክቱን ተናግራችሁ መውሰድ። በጎ ሰው ጋር ገጥሞላችኋል፣ ውሰዱ። ከኪስ በሚፈለግበት ዘመን ማለት ነው እና በእውነት እግዚአብሔር ይስጥልን እና ይህንን መስራት ለሚፈልግ ሰው በአጠቃላይ ከጉባኤው በፊት እንዳልኳችሁ የፍቅር እናት ልጆቻችን ከደብሩ ባሕረ ጥበብ ሰንበት ትምህርት ቤት ጋራ በህብረት በተለይም ደግሞ የደብሩ ስብከተ ወንጌል ክፍሎች ያለመሰልቸት ጉባኤው ከመድረሱ ጉባኤው 3ኛ ቀኑ ዛሬ ነው። ከጉባኤው በፊት ግን ቅድሚያ ዝግጅት እያዘጋጁ የነበሩት የደብሩ ስብከተ ወንጌል ከወጣቶች ከሰንበት ትምህርት ቤት ብሎም ከፍቅር እናት ወጣት ልጆች ጋር በመሆን የአንበሳውን ድርሻ እነሱ ነው የሚወስዱትና እባካችሁ በደንብ አድርጋችሁ አመስግኑልኝ ማለት ፈልጋለሁ። አመስግኗቸው፣ ግድ የለም ጨርሻለሁ። በእውነት 3 ቀን የቤተ ክርስቲያን መልእክት፣ የቤተ ክርስቲያን ድምፅ፣ የሊቃውንቱን ጥሪ፣ የመምህራኖቻችሁን ጥሪ አክብራችሁ ስለተገኛችሁ ለራሳችሁም አመስግኑ። ሌላው በተለይ መድረክ ሚዲያ የሚባለው እንግዲህ አገልግሎቱ ግለሰባዊ ነው ማለት ስሙ የቤተ ክርስቲያኑ መልእክት ያስተላልፋል። በጥንቃቄ ያለመሰልቸት በጣም በተደጋጋሚ ገንዘብ ሳይከተለው በራሱ ማቴሪያሎችን በማሟላት ስለዚህ ቤተ ክርስቲያን በተለይ ስለዚህ ህንፃ ቤተ ክርስቲያን አበክሮ የሚሰራ ሚዲያ ነው። ኃላፊውም ባለቤቱም መምህር ሰሎሞን ውቤ ይባላሉ። የደብራችን የስብከተ ወንጌል ክፍል ናቸው። ስለዚህ ለሳቸውም ስላገለገሉን እያገለገሉን ስለሚኖሩትም እባካቸው አመስግኑልኝ ማለት ፈልጋለሁ። እግዚአብሔር ይስጥልኝ። የሰማንን በልቦናችን ያሳድርብን። ሀገራችን ኢትዮጵያን ጽኑ ሰላም ይስጥልን። የታመሙትን ይፈውስልን። የተቸገሩትን ይርዳልን። በጉልበታቸው ያገዙትን የተራዱትን ሁል ጊዜ በብርዱ ሁሉ እንዲህ ቀና ደፋ ያሉትን የወደቁትን የተነሱትን ስለ ቤተ ክርስቲያናቸው ሁል ጊዜ የሚጨነቁትን እግዚአብሔር አምላካችን በሕይወት በጤና ይጠብቅልን። እናንተንም ይባርካችሁ ይቀድሳችሁ። ሰላም ያዋለ ሰላም ያሳድረን። ሀገራችን ኢትዮጵያን ጽኑ ሰላም ይስጥልን። በውስጧ የምንኖር ሕዝቦቿን ከመከራ ከረሃብ ከጦርነት ከመለያየት ይጠብቀን፣ ይባርከን፣ ይቀድሰን። እንጀራ ፍለጋ ከሀገር የተሰደዱትን ባለማት የተበተኑትን ንጹሐን ኢትዮጵያውያን ወገኖቻችንን ይጠብቅልን። ሰርተው ወደ ሀገራቸው በሰላም ያምጣልን። አባቶችን፣ እናቶችን፣ ወንድሞችን፣ እህቶችን ይጠብቅልን። የተወለዱትን ሕፃናት በሀብት በሞገስ ያሳድግልን። ወደዚህ ዓለም ሊመጡ ያሰቡትን በእናቶቻቸው ውስጥ ያሉትን በሰላም ያምጣልን። ይህንን ግሩምና ድንቅ የሆነውን ሕንፃ ቤተ ክርስቲያን ለፍጻሜ ያድርስልን። አባታችን ሆይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም ለበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከፈተና አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል።
ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ ይረስየኒ ወይረስይክሙ ድሉዋነ ለመንግሥተ ሰማያት በአፉ ለመንፈስ ቅዱስ እግዚኦ መሐረነ ክርስቶስ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። የአብ በረከት የወልድ ፍቅር የመንፈስ ቅዱስ አንድነት የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ማላጅነት የቅዱሳን ተራዳይነት የመላእክት ጠባቂነት ከሁላችን ጋር ይሁን። ያወቅን በድፍረት ሳናውቅ በስህተት የሠራነውን ኃጢአታችንን ሁሉ ማይሠራ ኃጢአት እግዚአብሔር ይፍታ። በሰላም በጤና ወደ የቤታችሁ ያግባችሁ። እግዚአብሔር ይባርካችሁ ይቀድሳችሁ። በሰላም ግቡ፣ ሰላም እደሩ። እሺ፣ ስለነበረን ጊዜ በእውነት እግዚአብሔር እናመሰግናለን። የአባታችን ቡራኪያቸው በሁላችን ላይ ይደርብን። ሌላው ይህ ሳውንድ ሲስተሙ አሁን በቀጥታ የሚጫን ስለሆነ መኪና ስለተዘጋጀ ብታግዟቸው መልካም ነው። ክቡር አባታችን እንደተናገሩት መድረክ ሚዲያ በክቡር አባታችን እንዲገለጽ ስላልን ነውና ሙሉ ፕሮግራሙ እዛው ያለ ስለሆነ የሚገባውን እንግዲህ እንዲያርጉ ሰብስክራይብ አድርጉ የሚለውን ነገር ከኛ በላይ እናንተ ስለምታውቁት ሁላችሁም እንድታደርጉ ለማለት እንወዳለን። ወንበሮችን ወደዚህ ወደ አውደ ምሕረቱ አምጧቸው። ወንበሮች ወደዚህ ይምጡ። ሳውንድ ሲስተሙን ግን ወጣቶች በይበልጥ ወደዚህ መጣችሁ እንድታግዙን እንደው ቢቻል አንድ ቅዳሜ ነገ ነውና ይሄ ዲኮር ምናልባት ነገ ከወጣቶች ጋር ቀድመን በእርግጥ አልተነጋገርንም፣ እንዴት እንደሚሆን አላውቅም። ምናልባት እስኪ መጋቢ ሃይማኖት አናገሯቸው እንዴ? አንድ ቅዳሜ ስለሆነ ምናልባት ከወንድሞቻችን ጋር ተነጋግረን ነገ አንድ ቀን ቡሩኬ ወደዚህ ብትመጣልን፣ ቡሩኬ ወይም ደግሞ ሌሎች የቡሩኬ ጓደኞች ስማችሁን እናስማማው፣ ሌሎችም ካላችሁ ወደዚህ ብትመጡልን መልካም ነው። ነገ አንድ ቅዳሜ ነውና እሁድም መርሃ ግብሩን እዚሁ ለማድረግ ለማከናወን አስበናልና እስቲ ምን ያህል እንግዲህ የማህበራት ነውና አላውቅም። ዲኮሩንም ያዘጋጀልን ሃኒ ዲኮር ነውና ምናልባት ወንድማችን ሃኒ ዲኮርም ካለ እሺ፣ ወጣቶች ሳውንድ ሲስተሙን በመጫን ብታገዙን ወደዚህ ምኑልንና እሱን በማድረግ ተባበሩ። ወጣቶች ወንዶች ሆናችሁ በይበልጥ ወንዶች ሆናችሁ ወንበሮችን ወደዚህ ገባ አድርጓቸው። አይታወቅም አየሩ ምናልባት እንደሚፈጠር ወደዚህ ገባ ቢል መልካም ነው። አንድ ነገር ስለሆነ እዚህ ውሎ እሑድ መገልገል ከቻል ለማለት ነው። ተፈጸመ ጽጌ የመጨረሻው ነውና በደንብ በደመቀ ሁኔታ ለማገልገል ያስፈልገን ዘንድ እስቲ ወጣቶች ተወያይተው ይህንን እናደርጋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? ስለነበረን ጊዜ የአምላካችን ስሙ የተመሰገነ ይሁን።